ኡስታዝ ባላግብቼ ነበር አጎቴ ወኪል የሰጠው ሰውዬ ኒካ ያሰረልን ሙሽሪክ መውሊድ የሚያከብር ነው። እሺ አሳሪ ሶላትን ግን ይሰግዳል እና እባሌ ጋር ተጣላን። መውሊድ እያከበረ ሶላትን በቅርቡ ነው የጀመረው። ቀብር አምላኪ ነው። አባብዬ ድረሱልኝ የሚል ሰው ኒካ ማሰር አይችልም አልኩት። እሱ ደግሞ ኒካ አለን አለኝ። እኔ ያለሁት በስደት ነኝ። ብመጣም እንኳን በዚህ ኒካ አለኝ ብዬ አንተ ጋር አልኖርም ስለው እና ያለን አለኝ እና አልተስማማንም እና ፍች ጠየቅኩት። እሱ ግን የ3 ዓመት የሰራሽውን ገንዘብ አካፍኝና እፈታሻለሁ አለኝ እና ይሄ በሸሪዓ እንዴት ይታያል? ምንስ ማድረግ ነው ያለብኝ? ኡስታዝ ብታብራራልኝ ጀዛከላሁ ኸይር። እሺ አንደኛ ጥያቄው ሁለት ነገር ጋር ነው የሚያያዘው። አንደኛ አጎት ወኪል አድርጎ ያስቀመጠው አካል ሽርክ የሚሰራ ነው። ሁለተኛ ባሉካ ሶላት አዲስ ነው የጀመረው፣ ቀብር አምላኪ ጋር የተያያዘ ነው። ስለዚህ አሁን በሁለቱም በኩል ነው አደጋ ያለው። አንደኛ ያንኛው መሃል ላይ ያለው ኒካህ ላይ ያለው እሱ ራሱ ኒካሁን ያበላሸዋል። አይሆንም፣ አይቻልም። ኒካሁን እንደገና ነው መታሰር ያለበት። አዎ። ስለዚህ መታደስ አለበት። አዎ። ባልየው ሶላት ቢሰግድም ሶላት ቢጀምርም ሽርክ ላይ ካለ ሽርክ ላይ ነው። ስለዚህ ባልየው ትክክል ቢሆን እንኳን ሶላት ቢጀምርም ተውበት ቢያደርግም እንኳን እመካከላቸው የገባው ኒካሁ ላይ የገባው እርከኑን አበላሽቶታል። አንድ ሁለተኛ ባልም ራሱ ቀብር አምላኪ ጋር ወይም እንትን ጋር የተገናኘ ነው የቀብር አምላኪ። እንደዛ ከሆነ የሱም የራሱ ኒካህ አይሆንም፣ እሱም ሙሽሪክ ስለሆነ አንቺ ተስተካክለሽ አንቺ የሷ አይነት ካልሆንሽ አንቺም ማህባሽ እሱም ማህባሽ ከሆናችሁ አያገባን። ምናልባት አንቺ ወደ ሰለፊዮች ጥያቄሽን ያመጣሽው እኔ በዚህ ነው የማስበው። አሲቡኪ እነኪ ሰለፊያ ነሽ ብዬ ነው የማስበው። ይሄንን ሽርክን ትቃወሚያለሽ ብዬ ነው የማስበው። የተመለከትኩት ይሄ ነው ከንባብሽ አንፃር ማለት ነው ከጻፍሽ። ስለዚህ አንቺ ሙስሊማ አንቲ ሰለፊያ ሆነሽ እንደዚህ አይነት ሰው ጋር አትገናኙ። እሱ ካፊር አንቺ ሙስሊም። ይሄ ከኋላ ተናግሬያለሁ። ሙስሊም ሴቶች ለኩፋሮች አይፈቀዱም። ይሄ በግልጽ ተናግሬያለሁ። ባረከላሁ ፊኩም። ከኋላ የቁርአን አንቀጽ እያነበብኩ ነው የነገርኳችሁ ታሪክ ሶላት ላይ በተመለከተ እነሱ ሴቶቹም ለወንዶቹ አይፈቀዱም፣ ወንዶቹም ለሴቶቹ አይፈቀዱም። ወንዶቹ ኩፋሮች ለሴት ሙስሊም አይፈቀዱም። ሴት ሙስሊም ሴቶች ለኩፋር ወንድ አይፈቀዱም። እርስ በርሳቸው አይፈቃቀዱም። አንዱ ለአንዱ አይሆንም፣ አይቻልም፣ ክልክል ነው። ስለዚህ አንቺም ለነሱ አህባሽ ማግባት አይፈቀድም። ካፊር ናቸው። አህባሽ ካፊር ነው። አህባሽ ሙሽሪክ ነው። ጴንጤ ማግባት ማለት ነው። ኦርቶዶክስ ማግባት ከዛ በላይ ይጠማሉ እነሱ ነው። የሆነ ኦርቶዶክስ አገባሁ ብታይ አሁን ዝግንን ያደርግሻል። ወይ እንዴት ኦርቶዶክስ ላገባ ረያ አላህ ነው የምትይው አይደል? አህባሽ ኦርቶዶክስ ማለት ነው። በቃ ኦርቶዶክስ ጴንጤ ማለት ነው። እኛ ዘንድ እንደዛ ናቸው። በልሁም አክፈር ወአضل ከነሱ የበለጡ ሁጃ የቆመባቸው ከሃዲያኖች ናቸው። ደረቅ ቀብር አምላኪ ያንኛው ገብርኤልን ያመልካል፣ ይሄንኛው ቃጥባሪን ያመልካል። ያንኛው ማርያምን ያመልካል፣ ይሄንኛው ደግሞ አልከስየን ያመልካል፣ ወይ ጌታ ሸህየን ያመልካል። ይባሰባቸው እነሱም ማግባት አይሆንም። ካፊሮች ናቸው፣ ሙሽሪኮች ናቸው። ፈርዳ ሙሽሪክ ናቸው። ሁጃ ቆመ አልቆመ ለቅጣት ኤን ያለው ሸሪዓው የተረጋገጠው የጸደቀው የጸናው ለከስከስ ዘረክረክ የሚያደርግ ይሄ የሃጁሪ መንጋና የመዳኺላ መንጋጋ እየሄዳቸው መንጋ ነው የሚያደርጓቸው፣ ይጥሏቸዋል። والله አቂዳቸው ሽክሽክ ነው። የነሱ ራሱ የተበላሸ እነ ኢብኑ ዑሰይሚን ጋር እነ ኢማም ኢብኑ ባዝ ጋር እነ ኢማም ፈውዛ ጋር የሚያገናኛቸው የለም። ከጧት ጀምረን ለፍልፍ አሁንም እንለፈልፋለን። ተናግረናል። ይሄ የረቢዕ መንጋ የመዳኺላ መንጋ ኢላቃ የለውም ከነ ኢማም ኢብኑ ባዝ ጋር አወቁ በደም
ይሄንን ተረዳ አይሆንም ወደ እነሱ ጋር እየሄዳችሁ ጥያቄ እየጠየቃችሁ ይሄንን አህባሽ ጋር ዝም ብለሽ ብትጋቢ ችግር የለም ሙስሊም ስለሆነ እንደው ሙብተዲ ስለሆነ ራቅ ብትዩ ይሻላል ነው እንጂ ነው ሙስሊም ነው ለምን እድል ቢጀላል ለምን ናይ ሙተአውል አረ የዑመር ደረሰ እኮ ነው አይ እሱ ምን ጃሂል ነው እሺ ዑመርን አገባሁ ብትዩ ዑመርም እኮ ሙተአውል ነው ብቻ እንደው ያው እንትን ስለሆነ ሙስሊሞችን አዛ ስለሚያደርግ እሱን በአዛ ላይ ባትተባበሪው ወዲህ እንደው ቢድዓ ይው ሽርክያው ቢድዓ ስለሆነ ምን ነው እንደዛ እንጂ ያማሁ አለበለዛ ሙተአውል ነው የሚል ብዙ የሐጃውራ መንጋ ብዙ የመዳኺላ መንጋ ተፈጥሯል ከኢኽዋን ያነሱ አخص من الاخوان المفلسين ከኢኽዋን በታች ያስቆለቆሉ ማለት ነው እንደዛ አይነቶቹን አትጠይቁ ተናግረው ስለዚህ ይሄንን ተይ ተላቀቂ በእንትን በሸሪዓ ፍርድ ቤት ሄደሽ አመልክቺ ተለያዩ እንጂ እሱ ባለው መልክ መሄድ የለብሽም ማቅረብ ይሄ ነው ካንቺ ያለው የሚጠበቅብሽ ይሄ ነው የኔ ምክር ይሄ እጂ አቅርቢ ገትሩ ሸሪዓ ፍርድ ቤት ፈታለ በርዛ ፈታለው አልፈልግም ካልሽ በቃ አትፈልጊ አለቀ ማስገድድ ይችላል እንኳን ሽርክ እየሰራ እንኳን እንደዛ አይነት ነገር ይያል በቃ ይሄ ሁለተኛ ገንዘብሽን ስጪኝና እናንተ እንደዛ አይነት አስለመዳችሁ እንደዛ አይነት ጥያቄ የበዛብን ብዙ ሴቶች ተገላግያ አርፋለሁ ይያሉ 200 ሺህ እየሰጡ እንባ ማበሻ እንባ መጥረጊያ ይያሉ ራሳቸው እያለቀሱ የሌላ እንባ ይጠርጋሉ ስንት 100 ሺህ ብር ቤቱን የጋራ ሰጥቻለሁ ችግር የለም አቦል ገላገለህ እንጂ ለምን ሌላ ጋር ስለምትጀምር ሌላ ጋር ስለሚያጣድፋት ቶሎ ሰጣ ተገላግላ አዛኛው ጋር መግባት ስለምትፈልግ እንደዚህ ያደረጋችሁ ናቸው ያበላሻችሁት በተለይ ሳዑዲ ወይንም አረብ ሀገር ያላችሁ እህቶች ወንዶችን አጥግባችኋቸዋል አገር ቤት ያሉትማ ድሆች ናቸው እሷ ጋርማ የእንተን የኹሉ አምጫ ይላትም የላትማ ሳሙና የሚገዛው እሱ ነው የእንተን የሚገዛው እሱ ነው እሱ ስለሆነ አምጫ ይላትም ሂጂ ይላታል እንጂ አንቺ ጋር ነው አግብቶ እኔም መፈታሽ ይሄን ካመጣሽ ነው ማጥማ አጋጭ እኮ ማለት ነው ዘመናዊ አጋጭ በኒካህ የሚያግት ማለት ነው ሌላ ቦታ አግቶ 2 ሚሊዮን አምጡ እንለቃለን አለበለዚያ በህይወቱ ላይ እያለ ጥይት ይዞ ድምጽ ያስለቅቃል ወይ የመን ላይ ያግታሉ ለቀቂ 16000 ሪያል 20000 ሪያል ለቀቁ አለበለዚያ ሰሞኑን እንለቅለታለን እና ወደ ቀብር ይወርድልሻል እያለ ያስለቀሱ ድምጽ ይለቁላቸዋል እነዛ ማለት እኮ ነው አሁን በትዳር ላይ የገቡ ወንዶች አስለቃሽ ማለት ነው አጋጭ ማለት ነው እናንተ ናችሁ ደግሞ ይሄንን ያባሳችሁ والله ብትፈሩ አታስለምዱ ባጃጅ አይደለሽ አንቺ ለሱ በቃ 200 300 ሺህ ብር እኮ አታውጭም ሸሪዓ ፍርድ ቤት ሂጂ ገትሪው በቃ በዛ አማርኛ ነው በደፋር አማርኛ ነው የምናገረው ገትሪው ወስደሽ ልቀቅ ድንቡሎ ሳትሰጪ ተገላገይ እንደዛ አታስለምዱ ይሄ መጣ አንቺን ያገባል ሲፈታ 60 ሺህ ብር ካንቺ ያገኛል ዱባይ ዋጋ ደግሞ ይገባል በሞባይል አለ መገናኛ ብዙሃን አለ እሷን ያገባል ፈታይ ትለዋለች እሪ ታለቅስበታለች 70 ሺህ ብር አምጪ ከሷም ይለቅማል ኳታር ዋጋ ደግሞ ይጋባል ከሷ የሆነ ይቀበላል ባህራይን ዋጋ ይደውላል ቀጣይ አጠግባችኋቸው በዚህ አንሰጥም በቃ እምቢ በሉ እስኪ አላህ ተስማሙ በዚህ ላይ በአላህ እየቸኮልሽ ሌሎቹ ላይ መስመር አወጣችሁ ይሄ እኮ የጸደቀው የመጣብን እኮ ጥያቄውም የበዛው እኮ በእናንተ ነው እዛ አገር ቤት ውስጥ ባሉት አይደለም እዛ ውጭ ላይ ባሉ ሴቶች ነው ይሄ ጥያቄ ራሱ የበዛው አንድ ጊዜ እንደዛ አይነት ደንብ ከተለመደ ደግሞ ከዛም በኋላ ዱርየው ይበዛል ጫቃሚው በእናንተ ገንዘብ ነው እየቃማ ያለው ስንት ዱርዬ ተፈለፈለ እስኪ እንደለመዳችሁት ያጥሩነታችሁ ሁላችሁም አንድ አይደላችሁ ምን ሁሉንም መደዳውን አይደለም ነው አብዛኛው በጣም ብዙዎቹ ማለት ይሻላል አረብ ሀገር ላይ ያሉት ይሄን ስተት የሚፈጽሙ ብዙ እንቁህቶች አሉ ደጋግ እህቶች አሉ የሚገራርሙ አደበኛ ትግስት ያላቸው ጽናት ያላቸው ተአማኞች ለሱናቸው ሟቾች ተዋዳቂዎች መስጂድ የሚገነቡ መስጂድ የሚያስተባብሩ ለሱና የቆሙ በቃ መሬት ላይ ያለውን አገራቸው ላይ ያለው መስጂድ ያቋቁመው ዳዕዋ አቋቁመው አብሽሩ ይያሉ ከኋላ ሆነው እንደዚህ የሚያደርጉ እህቶች አሉ አላህ ትዳራቸውን ያሟላላቸው አላህ ያሳካላቸው እንደው ከልቤ ነው ዱዓ ማደርገው አላህ ያሳካላቸው ልጅ ይውጣላቸው አላህ ያስተካክላቸው ኑሯቸውን አላህ የተስተካከለ ያድርገው ያ አላህ ያ አርሐመር ራሒሚን የተስተካከለ አላህ ያድርግላቸው እህቶቻችን እንደዚህ አይነት ኑሯቸው አላህ ያስተካክላቸው ባሎቻቸውም ይበጁ ይስተካከሉ ጸባይ ይግዙ እንደዚህ ነው የምለው ዱዓ ማደርገው ለወንድም ለእህቶች ማለት ነው
ግን እንደዚህ በብራችሁ ተማመናችሁ ይሄንን ስራ የምትሰሩ ደግሞ ብዙ ጫቃሚ ተፈጠረ በእናንተ ለብዙ ለተለያየ ኃይል ለሚጠቀምና ሙስሊሞችን ለሚገል ራሱ ወጪ የሚያደርጉ እኮ አሉ ስንት ገንዘብ የሚያዋጣለ ፋጡማ ስንት ፎዚያ ስንት ፋጡማ ስንት ቤት ይቁጠራቸው ይሄም አለ ስለዚህ መጥፎ እንዳለ ሁሉ ጥሩ አለ እኔ የምወቅሰው መጥፎዎቹን ነው ጥሩዎቹ እናንተማ ናቸው እናንተማ የዲኑ አካል የሱናው አካል ተባባሪ ተጋጋዥ ሱናውን መታገዙ ዳዕዋን መታገዙ ናችሁ እባሎች ላይ ያለውን ማቋም አስተካክሉ እናንተም ይሄን አታስለምዱ አይው ተመልከቱማ እንደዛ አይነት ልማድ ሲመጣ አሁን የሳዑዲ ወይንም የሌሎች አገራቶች የመህር ውድነት ምን አመጣ መህሩ ተሰቀለ ከዛ ማን ያውርደው እንዴት ይውረድ ይሄው አሁን ትዳር አልባ ይበዛል እንደዛ በጣም ተጽዕኖ አለው ቀላል እንዳይመስላችሁ አሁንም አግብቶ ሲፈታ ሁሉዕ የሚባል እንባ መጥረጊያ ከተለመደ ከባድ ነው አንተስ እንዴት እንባ መጥረጊያ ብለህ ትቀበላለህ የመጥሎ ምን አይነቱ ጉደኛ ነህ አንተ እንባ መጥረጊያ በሷ ብር ሶፍት አገዛ ምን ብለህ እንደዚህ አይነት ነገር ውስጥ ትገባለህ በሴት ገንዘብ አንቺ እንባ መጥረጊያ ስሙ እኮ ራሱ እንባ መጥረጊያ እኮ ነው የሚባለው ያላ የመጥሎ እኮ ነው ስሙ የመጥሎ ትቀበላለህ ወንድ መሐመድ ከማል ጀማል አብዱል አዚዝ ያወጣምሽ ረጅም ምን ሆነሃል استغفر ወንዱሁን እንደው ከሴት ብር አትቀሙ እንደው አትቀማ አንተ ይራብ የቀን ስራ ድስትሮ ጠረግና በቃ ሆዲህ እየተንጫረረ የሆነች ነገር ቂጣ እንትነን ብላ እንደምን ማለት የሴት ብር አትቀማ ረላላህ ብለህ እንዴት አድርጌ እንደምነግርህ እንዴት እንደምገልጸው ማላቀ ምን ሆነሃል መጥሎ እንዴት ትቀበላለህ እንባ መጥረጊያ መጥሎ አማርኛው መጥሎ ነው መጥሎ ተጠልተህ እኮ ነው ዝቃጭ ስለሆነ ወርዳ እሷን የ3 አመት ልትቀበል እንደዚህ የ3 አመት ባጃጅ አይደለች ለዚህ ሁለት መልእክት ተናግሬያለሁ አሁንም እናገራለሁ ደጋግሜ ባሎች ሚስቶቻችሁን ወደ ሳዑዲ ወደ ኳታር ወደ ባህሬን ወደ የትኛውም የአረቡ ዓለም አትላኩ ወደ የትኛውም حرام ነው ሙኻለፋ ነው አይቻልም አይፈቀድም هذا حرام አይፈቀድልህም አትላኩ ከላክ ደግሞ ድንቡሎ አያገባህም ድንቡሎ አያገባህም 2 ሚሊዮን ሰራች 2.5 ሰራች የራሷ የግሏ 2.5 አንድ ድንቡሎ አያገባህም እንደፈለክ ብትቆማተር ብትቅለሰለስ አይገባም ለካ እናንተ ብር ሰንቲም አታስለምዱብን እናንተን እየላኩ እየከሰቡ ያሉት አሁንም የናንተ ነው አሁንም ትመጣላችሁ ትከሰባላችሁ ታበሏቸዋላችሁ እዛ ሌላ ሁለተኛ ለጅግር ያገባል አንቺ ባጃጅ ነሽ በቃ እየሰራሽ መስጠት ነው እንደዚህ በደለኝ እኮ ኡስታዝ ወይከል የሚባለው እኔ ደህና ሰው መስሎኝ እኮ እንደው ደውሎልኝ እንደዚህ እኮ አድርጎኝ እኮ እንደው ደህና ነበር ጸባዩ ጥሩ ነው ብለውኝ ገንዘብ እኮ ምን ያክል ወሰደብሽ እንደው 600 ሺህ ነው እና ምን ላድርግ እኔ ቃዲ አይደለም እኔ በርቀት የሆነ ነገር ይሄ ክልክል ነው ይሄ ይቻላል ይሄ አይቻልም የሚባል ተናጋሪ እንጂ እኔ ቃዲ አይደለሁም እኮ ፖሊስ የለኝ እኔ ምን አደርገዋለሁ እናንተ አጠገባችኋቸው በዚህ ለመደ በነፃ ላክ አድርጎ እሱ ቁጭ ይላል ይምጣ እሱ ከፈለገ አንቺ ከቤት አትውጭ እዛው ቤትሽ ልጆችን አሳድጊ ሂጂ ካለሄድሽ ፈታሽ ይፍታሽ አላህ አለሽ ወመን يتقالله يجعل له مخرجا ويرزقه من حيث لا يحتسب ደጋግመሽ ቅሪ ይገባሽ አረብ ሀገር እንዳትመጪ በቃ ችግር ላይ ብትወድቂ ማለት ነው ባረከላሁ ፊክ ይሄን የተቀመጠው የነ አይሻ ወራሽ እንደዛ ነው መሆን ያለበት እዛ አምጥተው እድሜሽን ትጨርሻለሽ 12 አመት ትቆያለሽ እዚህ በ26 አመት ስትመጫላ 12 አመት 38 በ40 አመት ትሄጃለሽ ዛሬ ላይ ኸዲጃ በ40 አመቷ አግብታ ነው ከነብዩ 6 የወለደችው የኸዲጃ ዘመንና አንቺ ይለያል የሷ አቋምና አንቺ በ38 በ40 አመት ልታቆሚ ትችያለሽ አይዲሽን ረፊ والله ለራስሽ ነው ይጠቅምሻል እኔ ማንንም ለማዋረድ ማንንም ለመሳደብ አይደለም ግን እህቶቼ ሲጎዱ አልፈልግም የፈለገ ነገር ቢሆን በቃ የፈለገ ብትጠላኝ እንኳን እንደው ብትጠላኝ እንደው ብትጠላኝ እንኳን አልፈልግም እንድትጎዳ በቃ አለቀ አይሆንም እንደዚህ
ስለዚህ ወንዶችም መረፉ አትላኩ ሴቶችም አትምጡ የመጣችሁም ግቡ ወደ ሀገራችሁ ነቀል ብላችሁ ግቡ አግቡ ውለዱ በቃ ይሄን ነው ማለት ባረከላሁ ሰላም አለይኩም ወራህመቱላሂ ወበረካቱ